ዛሬ ደግሞ ያለንን ሀሳቦች በሙሉ አሳዛኝ ዜና ነው። ይሄኛው ክፍል ማለት ነው። በጣም ከፍተኛ ጸብና ከፍተኛ ነገር ነው የተፈጠረው። መጨረሻ ፓርት ላይ ደግሞ እጅግ በጣም የሚያስደስት ነገሮች አሉ ማለት ነው። እሱ ምንድነው? ሳሚ የወንድሙን ምስት ሁኔታዎችን ሁሉ ለማጋለጥ ፈልጎ ነበረ። ከቤት ሰራተኛው ጋር ሲመካከር እንግዲህ የያዘችውን የፎቶ ፋይሎችን በሙሉ ለሳሚ ሰጠችውና እሷ ደግሞ ሁሉንም ነገር እንደምትዋረድና እውነታውን እንደሚወጣ ትፈልጋለች ማለት ነው። ሳሚ ደግሞ በጣም ደስ ያለው ምክንያቱም ይሄንን በመስጠቷ በጣም ደስተኛ ሆነው ማለት ነው። ምክንያቱም ሁሉንም ነገር ለማበላሸት ነው የፈለጉት። ከዛ ደግሞ ለሳሚ ወንድም ምስት ስልክ ይደውልላትና አሜሪካን ለመሄድ ከዚህ በፊት ከውሽማዋ ጋር ወይም ከፍቅረኛዋ ጋር ሞልታ የነበረችው ዲቪ ደርሶ አሁን የዛሬ ምሽት ወደ አሜሪካን ሊሄዱ እንደሆነ ይነገራታል ማለት ነው። እሷም እጅግ በጣም ከልክ በላይ ደስተኛ ትሆናለች ማለት ነው። ስለዚህ አሁን የዚህ ቤት ነገሮችን በሙሉ ጥላ ልትሄድ ወስናለች ማለት ነው። እንደዛ ነው እርግጠኛ ነው ወይ ብላ ፍቅረኛውን ስትጠይቅ አዎ ብላ መልሰዋለች ማለት ነው። መልሶላታል ማለት ነው። እሷም ደግሞ ወደ ፈጣሪ ተመልሳ እግዚአብሔር ሆይ አመሰግናለሁ፣ እኔ ለዚህ ቀን በጣም ጓግቼ እየጠበቅኩ ነበር። ስለዚህ እዚህ ቤት ያሉትን ነገሮች በሙሉ ወደ ኋላ ትቼው ይህንን ሬሶችን የዚህ ቤት ሬሶችን በሙሉ ዛሬ ዘግቼ ወደፊት ነው መምራት ያለብኝ። ህይወቴ ሁሌም ወደፊት ትሄጃለሽ፣ ደስተኛ ትሆኛለሽ እያለች ለራሷ ቃል ትገባለች። ከዛ በኋላ ከሳሚ ጋር ወይም ከዳስፖራው ጋር መሰዳደብ ወይም ማንቋሸሽ ትጀምራለች። አንተ ዳስፖራ ወይም ሀብታም ሳትሆን እከክህን ጥፍር አሳድጋ እከክህን ማከክ አለብህ ብላ ትናገራለች። ይኸውልሽ ዛሬ ምሽት ከባድ ሰርፕራይዝ አለኝ። እሺ እኔም ሰርፕራይዝ አለኝ ትላለች። እሺ የምን ሰርፕራይዝ ነው እንጂ? እሺ ያንተ ሰርፕራይዝስ? የኔማ ማታ ታይበታለሽ ይላታል። እሷም የኔንም ሰርፕራይዝ ማታ ታይበታለህ፣ ያንን ፎቶ ምናምን እያላችሁ የምታስፈራሩትን ለወንድምህ መስጠት ትችላለህ፣ የፈለግከውን ነገር ማድረግ ትችላለህ፣ ከፈለግ እንደ ድሮ እንትን አልልም፣ ድምፅ መቅዳት ከፈለግክም ቅዳው፣ ወንድምህ ለእኔ አይመጥነኝም ይላል። እንደዚህም ሳሚና ወንድሙ ወክ ሊያደርጉ ወይም ቡና ሻይ ለማለት ወጥቶ እየተጫወቱ ነበረ። እየተጫወቱም ይኸውልህ ዛሬ ምሽት ከባድ ሰርፕራይዝ አለኝ፣ በጣም ደስተኛ ነኝ ምናምን ይላል። ምንድነው እሱ? ለምን አትነግረኝም? አልነግርህም። ወይኔ ወንድሜ እኮ በጣም ነው የሚያሳዝነው፣ እንዴት ነው በዚህ ልክ የዋ ሊሆን የቻለው እያለ ነበር። በሌላ በኩል ደግሞ የቤት ሰራተኛዋና የቤት እመቤቷ የሚያስገርም ታሌንቶች እያስተካሄዱ ነው የነበረው። ልብሶቿን አምጥታ አንገቷ ላይ ሰላም ላይ ማለት ነው አንገቷ ላይ እያደረገች እንዴ ምንድን ነው እያደረግሽ ያለሽው? ምን ላድርግ ትለዋታለች። ይኸውልሽ ሁሌ ምን ተመሳሳይ ልብስ ከምትለብሺ እነዚህን ልብሶችን እየቀየርሽ ልበሻቸው እሺ፣ ማታ ደግሞ ከባድ ሰርፕራይዝ አለኝ ትላለች። እኔ በጣም እየጋረምሽኝ ነው አንቺ ሴት፣ ማታ የአንቺ ሰርፕራይዝም የኔ ሰርፕራይዝም አለ። ያንን ፎቶ ይዘሽ እንትን ምትይው አለ አይደለ? ያንን ፎቶ አሳየው ትላለች። አሳየው እኮ ነው ምንሽ፣ አሳየው። ማሳየት ብቻ ሳይሆን በትልቁ አልበም ላይ አሰርተሽ አምጪው፣ በትንሹ እንዳታመጪው ማታ። ከዛ በኋላ ሁሉም ሰው ለማታ እየተቀጣጠረ ነው ምን እንደሚፈጠር ብቻ ሁላችንም ለማየት ጓግተናል። እሷም በጣም እየሳቀች ነው። ይኸውልሽ የውሸት መጨረሻ ምን ሊሆን እንደሚችል አታውቂም። እንደዚህ አትሆኚ እሺ፣ ልትዋረጂ ትችያለሽ። ኧረ እባክሽ እንደውም እንደዛ ከሆነ ቆይ ትንሽ ትላትና ሄደ ገንዘብ ታመጣለች ማለት ነው። ገንዘብ አምጥታ ትሰጣታለች። በሌላ በኩል ደግሞ ሁለቱም ወንድማማቾች እየተጫወቱ ነበረ። መሃል ላይ ቅርብ ጊዜ የተዋወቃት የሳሚ ጓደኛ ስልክ ትደውልለታለች። እንዴ ስልክ አንሳ እንጂ ማን ነው የሚደውልልህ? ይኸውልህ ወንድሜ እያለም በዚህኛው በኩል ጀመረ ማለት ነው። ገንዘብ አምጥተን 2,000 ብር ትሰጣታለች። ምን ላድርግ ብሩን? ይኸውልሽ ይህንን ብር አልበም ታሰሪበታለሽ ፎቶዎቹን እያለ ነበር። በሌላ በኩል ደግሞ የሳሚ ጓደኛዋ ስልክ በጣም እያስጨናነቀች እየደወለች ነበር። ቆይ ለምንድን ነው ስልክ ማታነሳው? ቆይ ምን ሆነ ነው ስልክ ማታነሳው?
ይኸውልሽ ከሰው ጋር ነበርኩኝ እና አንድ ጊዜ አንስተ ከሰው ጋር ነኝ አትልም እንዴ? ወይኔ ያንቺ እኮ ወሬ አያልቅም። ለዛ ነው እሺ እንገናኝ ነገ ትላለች። እሺ እንዴ እኔ ነኝ እንዴ ወረኛ ምናምን ትለዋለች። አዎ ወረኛ ነሽ በጣም ወሬ ካሽ እኮ አትጨርሽም ምናምን ይላታል። በቃ እሺ ነገ እንገናኝ ይባባላሉ ማለት ነው። ነገ የሚገናኙትም እዚህ ቤት ውስጥ ምሽት ነው የሚገናኙት ማለት ነው። ከዛ ደግሞ ሁለቱም ማውራት ይጀምራሉ። ቆይ የምን ድግስ ነው የምታወሪ? ማታ የምን ድግስ አለ? ቆይ ይቺ ልጅ እኮ የሆነ ነገር ሳታስብ አትቀርም፣ ከኛ የሆነ ነገር ቀድማ ሳትሄድ አትቀርም እያለች ነው። እሷም እንግዲህ ክላሷ ውስጥ ቁጭ ብላ ማሰብ ትጀምራለች። ከሰውየው የቤት ዶክሜንት የወሰደችው ዶክሜንትም ለመስጠት ትወስናለች ማለት ነው። በሌላ በኩል ሳሚና የሳሚ ጓደኛ ተገናኝቶ ማውራት ይጀምራሉ። ፍቅረኛ የለሽም እንዴ ምናምን እያላት ነበር። ፍቅረኛማ አለኝ፣ ባለፈው ከአንተ ጋር ያየኸው ሰውዬ እሱ በጣም ይወደኛል፣ የአንድ ሰፈር ልጆች ነን፣ ግን እኔ አልፈልገውም ምናምን ትለዋለች። ለምንድን ነው አንቺ ማትፈልጊ? የዛን ቀን እኮ ሰውዬ ከአንቺ በጣም ወፍራም ስለሆነ ልውጥሽ እኮ ነው የሚመስለው። እና ሰውየውን ለምንድን ነው ያልፈለግሽው ምናምን? ኧረ እኔ አልፈልገውም በቃ አለን አልወደድኩም ትላለች። በቃ ለትውውቅ ተባብሎ ወደ ቤት መጡ ማለት ነው። ወደ ቤት ሲመጡ እንደተባለው ምሽቱ ደረሰ፣ ድግሱ ተጀምረዋል ማለት ነው። ድግሱ በጣም ደስ ይላል። ቆይ እናንተ እያስጨነቃችሁኝ ነው፣ ድግሱ ምንድን ነው ንገሩኝ እንጂ ምን እንደሆነ እኮ ተናገሩ፣ ተንፍሱ፣ በቃ እኔ በጣም እየተጨናነኩ ነው እያለ ነበር። ይኸውልህ ወንድሜ ልብህ እንደሚጎዳ አውቃለሁ፣ ግን ከዚህ ከውሸት ህይወት ማውጣት አለብህ ብሎ ወረቀቱን ሰጠው። ወረቀቱ ላይ እንግዲህ ምስቱ ከሌላ ሰው ጋር ስትሳሳም የሚያሳይ ፎቶ ነው። ውሸት ነው፣ ፎቶሾፕ አሰርታችሁብኝ ነው፣ አላምናችሁ እያለ ነበር። በሌላ በኩል ሚስቱም እንግዲህ ጨርቋን ሰብስበ ጉዞውን ሰብስበ የቤቱን ካርታ ወረቀቱን ደግሞ ይዘው ልትሄድም አስባ አይ እሰጠዋለሁ በቃ ብላ ወስነ ሻንጣዋን ይዘው ወደ ሳሎን ትመጣለች ማለት ነው። እውነት ፈጣሪ እንደዚህ አይነት ውርደት በህይወታችሁ አያጋጥማችሁ። ይሄ ፊልም ነው፣ ግን በህይወታችን እንደዚህ አይነት ውርደት ፈጣሪ እንትን አይበለን። እውነቴን ነው የምላችሁ። ከዛ ፎቶሾፕ ነው በሉኝ እባካችሁ፣ ፎቶሾፕ ነው በሉኝ፣ እኔ አላምናችሁም እያለች እሷም ትመጣለች። ፎቶሾፕ አይደለም እውነታው ነው። ይኸውልህ አንተ ለእኔ ባል መሆን አትችልም። ቁመት፣ መልክ ባለቤት ሊያደርግ የሚችሉ መስፈርቶች አይደሉም። ለእኔ በጭራሽ ባለቤት ልትሆን አትችልም። እኔ ምክንያቱም ወደፊት ነው ማደግ የምፈልገው፣ አንተ ሁል ጊዜ ወደ ኋላ ነው የምታደገው። ስለዚህ አሁን ላይ እኔ በጣም ወዶ ማፈቅረው ሰው አግኝቻለሁ። ስለዚህ ወደዛ ሰውዬ መሄድ እፈልጋለሁ። ስለዚህ ይኸውልህ ይሄ ፋይል እውነታው ነው፣ ትክክል የራሴ ፎቶ ነው፣ ለወደፊቱ ማገባ ባሌ ይሄ ነው ትላለች። ይኸውላችሁ የእናንተ የትኛውም ጉዳይ አያሳስበኝም፣ አመሰግናለሁ፣ ማናችሁንም አልፈልጋችሁም ትልና እንግዲህ የያዘችውን ፋይል ለባሏ ሰጠችው። ባለፈው ደግሞ ይህንን ፋይል አንተ ነህ የወሰድከው ተባብሎ ተጣልተው ነበሩ ከገኒ ጋር ማለት ነው። ከዛ ለገኒም ይኸውልሽ ባለፈው ሰረቅሽ ያልሽው ፋይል ይኸው ብሎ ለሷ ወራወራላት ማለት ነው፣ ለሰራተኛዋ ለገኒ ማለት ነው። ከዛ ደግሞ እሺ ቀጥይበት፣ ሌላ ጉድ የለሽም፣ ተደስተሽ አየሽ ሁሉንም ሰው በጠበቅሽ፣ በአንቺ ምክንያት ብዙ ሰዎች ተጣሉ። እሺ በቃ ዝም በሉ እስካሁን ድረስ ችግር ከሰማን አሁን ደግሞ ግዴታ ደስታ መስማት አለብን ትልና ሌላ ፋይል ታወጣለሽ ማለት ነው። ከዛ ደግሞ ባሏ በጣም ስለሚወዳት ስለነበረ ያፈቀርሽኝና የወደድሽኝ መስሎኝ ነበረ፣ ግን እንደዚህ ታደርጊያለሽ ብዬ በጭራሽ አላስብም ነበር ይላታል ማለት ነው። አየሽ ምን እንዳረግ የልጁን ልቡ እንደነደንሽው ነው። ከዛ በኋላ ሁለተኛ የደስታ ጋዜጣ ነው እንግዲህ ከፍተ ከውስጥ ስታወጣ ፓስፖርት አለ። ከፓስፖርት ጀርባ ደግሞ የውሸት ዶክሜንት እንደሆነ ደረሰችበት። ከዛም አገባዋለሁ ብላ የጠበቀችው ፍቅረኛዋ ደግሞ ከየት መጣ ሳይባል ገባ ማለት ነው። ይሄ ሁሉ ስራ የሳሚ ነበር ማለት ነው። ጀግና ነው ሳሚ።
እሺ ቀጥይበት። ምንድን ነው እየተካሄደ ያለ? ይኸውልህ ውዴ ተረጋጋን፣ ያስረዳሉሽ ሁሉንም ነገርን ያስረዳ። ቆይ ምንን ነው የምታስረጅኝ? እኔ ምንም አልገባኝም። ምንን ነው የምታስረጅኝ? ይኸውልሽ አያሽ፣ ውሸት ዞሮ ዞሮ አንገትን ያስደፋል። የውሸት መጨረሻ ውድቅ እንደሆነ አየሽ። ውሸት ይሄንን ነው ያደረገው ትላለች። ወይኔ 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 እያለች በቃ ራሷን ልስት ነበር። ሄደ ተቀመጠች። እንግዲህ በቻለው መጠን ሳሚ በኢየሱስን በጣም ሰደበት። ብዙ ነገር አወራት። በጣም ብዙ ነገር አወራት፣ ሰደባት፣ አንቋሸሻት። በቃ የክደት መጨረሻ ነገራት ማለት ነው። እሱ አየሽ፣ እኔ መጀመሪያም ብዬሻለሁ፣ እንደዚህ የደነደነ ልብሽ አንድ ቀን ይተነፍሳል ብዬሽ ነበረ ይላታል። በጣም ደንግጣለች፣ እያለቀሰች ነው፣ ተጸጽታለች፣ አዝናለች። በቃ ብዙ ነገር ነው የተሰማት። ከዛ በኋላም እንግዲህ ባሏም አንገቱን ቀና አርግቶ እሷን ማየት ይጀምራል ማለት ነው። እኔ የእውነት የወደድሽኝ መስሎኝ ነበር፣ ካድሽኝ። እኔ ግን አንቺን የቀረብኩሽ በሙሉ ልብ ነበረ፣ ካጂ ነሽ በጣም ይላታል። አዘነባት በጣም ማለት ነው። ስለዚህ አሁን እስካሁን ድረስ እዚህ ነው እንዲህ ያለሽው? ውጪ እንጂ ሂጂ፣ ሻንጣሽን ያዥ ሂጂ ይላታል። ሳሚ ይቅርታ ልትል ስትል ያ ኖ ኖ ኖ ኖ አፍሽን ያዥ አፍሽን ያዥ አፍሽን ያዥ ይሉትና አፏን ያስይዛሉ ማለት ነው፣ እንዳታወራ። በጣም አዝነዋል፣ አልቅሷል፣ ልቡ ተጎድቷል። እሷም ሻንጣውን ይዛ ልትወጣ ስትል አንድ ነገር ተናገራት ማለት ነው። አንቺ ከዚህ በኋላ ፍቅር የሚባል ነገር አታይም፣ ህይወት የሚባል ነገር አይኖርሽም። ሁሌም እንደተጸጸሽ ትኖሪያለሽ። በእኔ ላይ ያደረግሽው ነገሮች በሙሉ ዋጋ ሲያስከፍሉ ታይዋለሽ። መካድ ምን እንደሆነ በህይወትሽ ታያለሽ ብሎ ዝቅ አለ ባሏ። ከዛ ሳሚም ሻንጣውን ይዞ አውጥቶ በር ላይ አድርሶ ሸኛት ማለት ነው። እሷም ሄደች። ሁሉም ሰዎች በሀዘን ተሞሉ። ፊልሙ በእንደዚህ አይነት መልክ ተጠናቀቀ። እንገናኛለን። ላይክ፣ ሼር፣ ሰብስክራይብ